ይረዳናል። እንደ መነሻ የማነበው እግዚአብሔር ቃል ሮሜ ምዕራፍ 8 ከቁጥር 28 ላይ ያለውን ቃል በጣም የምናውቀው ቃል ነው። ያንን ቃል አነባለሁ። እንዲህ ይላል እግዚአብሔር ቃል፣ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ያው ለሳምንታት በእግዚአብሔር ፊት ስለቀደመው የእግዚአብሔር ፍቅር ስንነጋገር ነበር። እግዚአብሔርን መውደድ፣ ከሱ ጋር በፍቅር መኖር፣ የጠፋውን ውስጣችን እየከሰመ እየቀዘቀዘ የመጣውን ፍቅር እንደገና ማደስ ላይ ፎከስ አድርገን በተለይ ባለፈው ሳምንት ሰፋ ያለ ሀሳብ አይተን ነበር። ዛሬ ደግሞ ያንኑ ሀሳብ ሞር እናጠናክራለን። ወዳጆቼ ይህን ቃል በደንብ ካያችሁት እግዚአብሔር ለሚወዳቸው የሚያደርገውን ነገር አይደለም ያለው። እግዚአብሔር አምላክ ለሚወዳቸው የሚያደርገው ነገር አለ። ይሄ ግን እግዚአብሔርን ለሚወዱት ነው የሚለው። ብዙ ጊዜ ሰዎች እንደሚሉት ነገር ሁሉ ለበጎ ነው እንደሚሉት አይደለም። ነገር ሁሉ ለበጎ ነው፣ ግን ነገር ለበጎ እንደደረግ የምናውቀው ጳውሎስም እንደተናገረው እግዚአብሔር ቃል እንደሚነግረን እግዚአብሔርን ለሚወዱትና ነገር እንዳሳቡ ለተጠሩት ነው ይላል። እግዚአብሔርን በጎነት ክርስቶስ ውስጥ ማስገባት ፈልጌ ሳይሆን እንደው እንደ እግዚአብሔር ቃል ሆነን ምናልባት እግዚአብሔር አምላክ እኛን የሚፈልግበት በዛ ኮንቴክስት ውስጥ ተገኝተን በሕይወታችን ላይ ሊያደርግ የፈለገው ነገር በሙላት እንድንቀበል ከቃሉ ጋር ብንጣበቅ ይሻላል ብዬ ስለማስብ ነውና ከዚህ አንጻር ዛሬ ሰፋ ያለ ሀሳብ እንመለከታለን። ብዙ ጊዜ በእግዚአብሔር ፊት ገምተን የምንሄደው ጉዞ በሕይወታችን ላይ እንደው ማብቃትን ያለበት ነገሮች ገምቶ ብዙ ዋጋ የሚከፍሉ ሰዎች አሉ። እግዚአብሔር እንዲና እንዳይፈልጋል ብለው እግዚአብሔር አምላክ ግን የሚፈልገውን አውቆ በትንሹ ዋጋ እግዚአብሔር አምላክ ትክክለኛ ህይወት መኖር ይቻላል። እውነት ለመናገር የማርያምና የማርታ ህይወት ሁሌም እንደምናነሳው ለዚህ በጣም ጥሩ ማሳያ ነው። ማርታ ጌታ ኢየሱስ ክርስቶስ ቤቷ ሲመጣ የሚፈልገውን ነገር ገመተች። በቃ መመገብ ነው ያለበት ብላ ጉድ ማለት ጀመረች። ኪችን ውስጥ ገባች። እንግዳ ስለሆነ እንግዳ የሚሰጥ ብላ አስባ ማለት ነው። ማርያም ግን እንደዛ አልነበረም። የሚፈልገውን ነገር ለማወቅ ከእግሩ በታች ተቀምጣ የልቡን ሀሳብ ለመስማት ነው የወሰነችው። ከዛ በጣም የሚገርመው አፕሪሼት ያደረገው እሱ ለምን ትባክኛለሽ አላት። የምትለፋውን የተቀመጠችውን ደግሞ መልካሙን እድል መርጣለች አለ። ከመባከን ወጥተን እግዚአብሔር አምላክ የሚፈልገውን ያንን መልካም ሀሳብ ያንን የእሱ የሆነ የልቡን ፈቃድ ለማወቅ ላይፋችንን ዴዲኬት ካላደረግን ብዙ ዋጋ ከፈልን፣ ግን ደግሞ በሕይወታችን ላይ እግዚአብሔር አምላክ የፈለገውን ነገር ጫፉንም ያልነካልን እንችላለን። ባይብል ደግሞ እንደሚናገረው ኢቭን መታዘዝ መስዋዕትን ከማቅረብ ሁሉ ፓወርፉል ነው። መታዘዝ ዋጋ ከመክፈል በላይ ፓወርፉል ነው። እግዚአብሔር ሳይልከን የሆነ ቦታ ሄደን እየሰበክን ከምንሞት እግዚአብሔር ልኮን ተንበርክከን እየጸለይን ብንኖር ይሻላል። ያ ማለት ስንሰብክ አንሞትም ማለት ሳይሆን እግዚአብሔር አምላክ አንዳንድ ጊዜ ጳውሎስን በዛ ከተማ እንዳልናገር መንፈስ ቅዱስ ከለከለኝ ያለበትም ጊዜ አለና ሬር ነው፣ ጥቂት ታይም ነው እንትን የሚለው፣ ግን ስቲል በእግዚአብሔር ፊት የሚፈልገውን ሀሳብ አውቆ እርምጃ መውሰዱ ሞር ሳናውቅ ዋጋ ከመክፈል በላይ ትልቅ ስፍራ እንዳለው በደንብ አድርገን ማወቅ አለብንና ስለዚህ የምንሰቃየው ስቃይ፣ የምንከፍለው ዋጋ፣ የምናልፍበት ከባድ መንገድ ነተሰርሊ በእግዚአብሔር ሀሳብ ውስጥ እንዳለን ሊነግረን አይችልም። በእግዚአብሔር ሀሳብ ውስጥ እንዳለን የምናውቀው በምናልፍበት ከባድ መንገድ ሳይሆን ያ ከባድ መንገድ በእርግጥ እግዚአብሔር እንድናልፍበት የፈለገው ነው ብለን ካጣራን በኋላ ኮንፈርም ይደረጋል። አሁን ብዙ ሰዎች ከእግዚአብሔር ባህሪ ተነስተን እግዚአብሔርን በሆነ መንገድ እንስላለን። እግዚአብሔር ሰውን ስለሚወድ ሁሉ ነገር በዛ መንገድ እንደሚያደርግ እናስቀምጥና በሰነፍንበት ወይ ደግሞ በዛ አቅጣጫ መሆን ባለብን መስመር ላይ ባልሆንበት ቦታ ሁሉ ያንን ነገር ኤክስፔክት እናደርጋለን። እግዚአብሔር ሰዎች ሁሉ እንደሚወድ ምንም አያጠራጥርም። መጽሐፍ ቅዱስም ዓለምን ሁሉ ወዷል ይላል። እንኳን ያመኑትን እሱ ዓለም ጥያቄው ግን ፌር ነው ወይ ቢብሊካሊ እንደዛ ነው የሚለው? እግዚአብሔር አምላክ ለሁሉም ሰዎች ስለሚወዳቸው ሁሉንም ነገር የሚያደርግ ከሆነ ያልተደረገለት ሰው ኮምፕሌን ቢያደርግ እግዚአብሔር ነው ጥፋተኛ ነው ማለት። እግዚአብሔር ሰውን ይወዳል፣ ሁላችንም እናውቃለን። ጥያቄ እዛ ጋር አይደለም። ሰውን ስለሚወድ ለሁሉም ሰው ከፍቅሩ የተነሳ ሁሉም ነገር የሚያደርግ ከሆነ ከሚደረግለት ነገር መካከል ለኔ ያልተደረገልኝም ብሎ የሚጠይቅ ሰው እንደው ፍርድ ቤት ቀርቦ ከእግዚአብሔር ጋር የሚከራከር አይነት አድርጋችሁ ኢማጂን ብታደርጉ አሸናፊ ይሆናል እግዚአብሔር። ሪያሊቲው እንደዛ ነው።
እግዚአብሔር ለሚወዳቸው ወይም ከፍቅሩ የተነሳ የሚያደርገው ነገር አለ። እግዚአብሔር ደግሞ ለሚወዱት የሚያደርገው ነገር ይሄ በደንብ እናያለን። የቀደመው ፍቅራችንን እናድስልን ዝም ብለን አይደለም። ከሱ ጋር ያለን ህይወት ከሱ ጋር ያለን ጉዞ እንደው ከኖርን አይቀር ክርስትናን በትክክል ኖረን እግዚአብሔርን አክብረን በህይወታችን ዘመን መሰራት የሚገባው ነገር ሁሉ በክብር ተሰርቶ ብዙዎች ከኛ የተነሳ አርፈው እኛም ደግሞ በእግዚአብሔር ታምነን የታመንበት አምላክ በእርግጥም የሚታመን እንደሆነ ሰዎች አይተው የእኛ አምላክ ለማምለክ ናፍቀው ውጤታማ ላይፍ ኖር ማለፍ ካለብን የእግዚአብሔር ቃል ይህንን በተመለከተ የሚለውን ነገር ማወቅ እጅግ በጣም ጠቃሚ። ወዳጆቼ እግዚአብሔር አምላክ ሰዎችን ሁሉ ስለሚወድ የሚያደርገው ነገር አለ። ለሚወዳቸው እሱ ነገር ሰዎችን በህይወት ማኖር ይችላል። እግዚአብሔር መንግስት ማውረስ ይችላል። ስለሚወድ የሚያደርገው ነገር እሱ ነገር ለሁሉም ሰዎች ኤቭሪቲንግ ቤዚክ ነው ማቅረብ ይችላል። ከዛ ፍቅር የተነሳ ግን ለዛ ፍቅር በሚሰጥ ምላሽ መጽሐፍ ቅዱስ እንደሚናገር እሱ አስቀድሞ ወዶናልና እኛ ደግሞ ወደዋል እንደሚል በምላሹ ምክንያት ደግሞ በሰዎች ውስጥ ላይ የሚሆን ምላሹን ለሰጡ ብቻ በዛ ለፍቅሩም ተረድቶ ለዛ ፍቅር ሪፍሌክት አድርገው ምላሽ ለሰጡ ደግሞ ብቻ የሚሆን ነገር አለ። እግዚአብሔርን ለሚወዱት እንጂ እግዚአብሔር ለሚወዳቸው አይደለም። እዚህ ጋር ይህን ስል እናንተ አስቀድማችሁ አልወደዳችሁ ምን ያወደድኳችሁ የሚለው ቃል ዘንግቼ አይደለም፣ እመጣበታለሁ። ሲጀመርም እኛ መጀመሪያ አስቀድመን እሱን መውደድ አንችልም፣ ግን የእሱን ፍቅር ስንቀምስ ግን የፍቅር ምላሽ መስጠት እንችላለን። ብቀታውን ኤክስፔክት የሚደረግበት እግዚአብሔር አምላክ ሰዎችን ስለሚወድ ካደረገው ሜጀር ነገርና በምንም የማይተካው አንዱ መዳናቸው ነው። አሁን ይህንን በተመለከተ እኔ ስለወደድኩት ነው፣ እኔ ስለመረጥኩት ነው፣ በእኔ ብርታት ነው፣ ተብቼ ነው፣ ተመብስታት ነው ምናምን ብለን ከሆነ ነገር ጋር የምናገናኘው ሳይሆን ስለወደደን የሰጠን ነፃ ስጦታ እንደሆነ የፍቅር ጊፍት እንደሆነ አስበን መኖር ያለብን ነገር ነው መዳናቸው። ለዛ ነው መጽሐፍ ቅዱስ ሲናገር በተለይ ዮሐንስ 3:16-17 ግልጽ በሆነ መንገድ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ሲል እንዲሁ ነው። ሁለተኛ ወዷል። ይሄ እግዚአብሔር ሰዎችን ስለወደደ ያደረገ ነገር። ይሄ ለፍቅሩ ምላሽ የመስጠት ጉዳይ እንጂ ወደውኛል ብሎ እሱ ምላሽ የሚሰጥበት አይደለም መድኃኒት። ከዘፍጥረት ጀምሮ እስከ አዲስ ኪዳን መጽሐፍት ባሉት ውስጥ ማንም ሰው ጌታ ኢየሱስ ክርስቶስ ወደ ምድር እንዲመጣ የጸለየ የለም። የተነበዩትም እነሱ ጸልየው ሳይሆን እግዚአብሔር አምላክ እንዴት አድርጎ ነገሩን እንደሚፈታ የተናገረውን ነገር ነው አናውንስ ያደረገው። በዛ መንገድ እንደሚፈታ እንኳን አንደርስታንድ ማድረግ የሚችል ነብይ የለም። እግዚአብሔር አምላክ በታሪክ ስላበራለት ስለሚወደን እግዚአብሔር አምላክ አድኖናል። ለዚህ ነው የትም ቦታ ብንሄድ ሰውየው እግዚአብሔርን የማይወድ ቢሆን፣ እግዚአብሔርን የማይሰማ ቢሆን፣ ለእግዚአብሔር ምላሽ የማይሰጥ ቢሆን፣ አመፀኛ ቢሆን፣ እግዚአብሔር የሚሳደብ ቢሆን እኛ ወንጌል እሱን ማዳን ይችላል ብለን ነው ምናምን። ምክንያቱም ሰዎች አስቀድመው እግዚአብሔርን ስለወደዱ ሳይሆን እግዚአብሔር አስቀድመው ስለወደዳቸው የሚሆን ስለሆነ ከነሱ ፍቅር የሚጀምር ነው። ይልቁንም ከእግዚአብሔር ፍቅር ጀምሮ እነሱ ምላሽ የሚሰጡበት እንደሆነ ስለምናው በሄድንበት ቦታ ሁሉ የትኛውም አይነት ሃይማኖት ውስጥ ያለ ሰው፣ በየትኛውም አይነት ፍልስፍና ውስጥ ያለ ሰው እግዚአብሔር እንደሚወደው እናውቃለን። ጌታ ይወዳል እንላለን። ደግሞ ብትቀበሉ ያድናል ስንል እግዚአብሔር አምላክ ስለሚወደው እንጂ ስለምትወዱ አይደለም። ያንተ ፍቅር የእሱን ፍቅር ከቀመስክ በኋላ መሰጠው ምላሽ ነው ብለን በድፍረት መናገር የምንችለው ነገር እግዚአብሔር ለሚወዱት ሁሉ ያደርጋል። ለሚወዳቸው ሁሉ ያደርጋል። ማዳን ብቻ አይደለም ነፃ የሚያወጣው እንደዛ። አንዳንድ ጊዜ ጠንቋዮች ነፃ ሲወጡ አይቻላሉ። እነሱ እንደማይወዱት ውሸት እናውቃለን። እንደውም አጌነስት የእሱ መንግስት ይሰራሉ። ግን ስለሚወዳቸው እንደሚወዳቸው ስለምናውቅ ያን ማድረግ እንችላለን። እግዚአብሔር አምላክ ሰዎች ሳይወዱት ሊፈውሳቸው ይችላል። ፈውስ ባይዘው የስጋ ፈውስ ላማኞች ይቻላል። የስጋ ፈውስ ለሁሉም ሰው፣ የመንፈስ ፈውስ ግን በኢየሱስ ክርስቶስ ላመነ ብቻ ነው። እንደው ትዝላችኋል አላላ በታመመ ጊዜ ይሄ በደንብ ገብቷችኋል። ማርያምና ወደ ጌታ ሲልቁ የምትወደው ታሟል ማለት ለሰዎች ስንጸልይ እንኳን ብዙ ጊዜ ሰዎቹ መልካም ስለሆኑ በቅንነት ስለተጓዙ ላይፋቸው ስለሆነ በጽድቅ ስለተጓዙ ምናምን አይደለም እንጸልይላቸው። እሱ መልካም ነው። እግዚአብሔር አምላክ ዘመናቸውን ይባርክ። ግን ለሰዎች ስንጸልይ ስንመጣ ለእግዚአብሔር ያላቸውን ፍቅር ልክ አይቶ ለዛ ፍቅር የሚከፍለው ዋጋ ነው። ፈውሰኛ የበጎነት መገለጫ ነው። ሰዎችን ስለሚወድ ያደረገው ነው። ሰዎቹ ሳይታመሙ እሱ ይወስዳላቸው።
ዛሬ የታመመ ሰው ስንጸልይ እዚህ ጋር ፈውሳል ብለን የምናምንበት ምክንያት ከነሱ ጋር ስለማይገናኝ ነው። ማለት ቢያምኑ ጥሩ ቢቀበሉ ጥሩ እሱ ጋር ነው ፖይንት። ግን ከዛ አስቀድሞ እነሱ ይመኑ አይመኑ ለሰው ልጆች ሁሉ የተቆረሰ የኢየሱስ ክርስቶስ ስጋ ሰዎቹ ባልነበሩበት ቦታ ሁሉ የተከፈለ ዋጋ ነው። ዛሬም ብናምኑ ትኩስ የሆነ የተቆረሰ ስጋ ነው። በሱ ቁስል ልንፈወስ እንችላለን። ሰዎችን ስለሚወድ ያደረገው ነገር ቃሉን መስጠት፣ መንፈሱን መስጠት፣ ይህ ሁሉ እግዚአብሔር ሰዎችን ስለሚወድ ለሚወዳቸው የሚያደርገው ነገር። እኚህ ነገሮች ከእሱ ጋር ዘላለማችን እንዲሆን ያደርጋል። ስለሚያድን ከጨለማው ቀንበር ነፃ ያወጣናል። ነፃ ስለሚያወጣ ዴሊቨር ስለሚያደርግ ይፈውሰናል። ስጋው ስለተቆረሰ ቃሉን ሰጥቶናል። በቃሉ ነፃለን። መንፈሱን ሰጥቶናል። እንሞላለን። እግዚአብሔርን ለማምለክ ጌታን በትክክል የምናውቅበትን እድል እናገኛለን። እኚህ ነገሮች በሙሉ እግዚአብሔር አምላክ ሰዎችን ስለሚወድ የሚያደርገው። በእነዚህ ነገሮች ላይ እግዚአብሔር አምላክ ፊት ሰዎች እሺ ማለት ሲችሉ ሊቀበሉት የሚችሉት ከነሱ ፍቅር ልክ ሳይሆን ከእግዚአብሔር ፍቅር ጥልቅ ፍቅር ልክ የሚመነጭ ስለሆነ መዳንን፣ ነፃነትን፣ መፈወስን፣ መጽናናትን፣ የእግዚአብሔር ቃልና መንፈሱን መቀበልን እግዚአብሔር አምላክ ለሚወዳቸው የሰጠው። ግን ደግሞ ለሚወዳቸው ሁሉ ያልሆነ ለሚወዱት ብቻ የሆነ የእግዚአብሔር ነገር አለ። ቅድም ስጀምር ካነበብኩት ቃል ጀምሬ 4 ቃል አሳያቸዋለሁ። ሮሜ 8:28 ላይ እግዚአብሔርንም ለሚወዱት ነው፣ ለሚወዳቸው አይደለም፣ ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። በእግዚአብሔር ቃል ቻሌንጅ መሆን አለብን። ለብቻ ነገር ሁሉ ለበጎ ነው ካለ ለበጎ ለማን ነው? ለሚወዱት እንደ ሐሳቡ ለተጠሩት። በሕይወታችሁ ዘመን እንደ ሐሳቡ ተጠርታችኋል። ለዛ ጥሪ ምላሽ ሰጣችሁ። ለእግዚአብሔር ለፍቅሩ የፍቅር ምላሽ የሰጣችሁ ዘመናችሁን ስትራመዱ ምንም ቢገጥማችሁ ደግሞ የገጠማችሁን ነገር ጠቅልሎ ድምሩን ለበጎ ማድረግ የሚችል እውነተኛ ወዳጅ ነው ያለው። ብዙ ጊዜ እንደ አማኝ የምንቸገረውና በገጠመን ነገር የምናዝነው ነገርን ለብቻው ስለምናየው። አንዳንድ ጊዜ እግዚአብሔር አምላክ በሙሴ ዘመን ትዝ ይላችኋል። ኢያሱ ጋር መጣና ባሪያዬ ሙሴ ሞቷል፣ አሁን አንተ ሕዝቡን ይዘህ አሻግር አለው። ሙሴ እንደምናውቀው የሚገርም አገልጋይ ነው፣ ግን እሱ መሞት በነፊት ለእስራኤል። ከዚህ ቀደም ባህር ተከፍሎ ያለ እምነት በተከፈለ ባህር ነበር የሚወጡት። አሁን ግን ረግጠው ባህር እንዴት መክፈል እንደሚችሉ የሚያስረዳ ነገስታትን የሚሰባብሩ እኔ ይስሐቅ እናቱ ሳራ ከሞተች በኋላ ማጨቱን ስሰማ አንድ ነገር ያባኛል። ለብቻ ነገሩን ካያችሁት ብቻ አደገኛ፣ አጠቃላችሁ ብታዩት ግን እንደዛ ነው። ለምሳሌ አንድ ነገር አንሳላችሁ። እግዚአብሔር አምላክ አብርሃምን ከጠራ በኋላ አብርሃም ወጣ፣ እግዚአብሔርን ጠበቀ። በሕይወቱ ዘመን ልጅ ሊያገኝ አልቻለም። ብዙ አዘነ። ግን እግዚአብሔርን ወዶ ታዞ ነው የወጣው ወዴት እንደሚሄድ ሳያውቅ። መጨረሻ ላይ ከሚስቱ ጋር ተማከረ፣ ወይም ደግሞ መከረችውና ከሰራተኛቸው ከአገልጋያቸው ከአጋር ጋር ተኝቶ እስማኤል ወለደ። ይሄ አሁን ጥፋት ነው፣ ልክ አይደለም። ምንም በቃ ልክ አይደለም። በዛን ጊዜ ነበር የሶሪያ ካልቸር ነው። በቃ ባል መካን ሲሆን ከምታገለግለው ጋር ጸንሳለች። ከዛ በኋላ ስትወልድ የሚስቱ ጭን ላይ ትወልዳለች። ከዛ አንድ ልጅ ይቆጠራል። ግን ካልቸር ነው እንጂ እግዚአብሔር ሕግ አይደለም። ከዛ በኋላ እንዳሰቡት ጥያቄያቸውን አልመለሰላቸውም ያ ነገር። ስለዚህ እስማኤል ጥፋት ነበር ማለት ነው። ምናልባት እስካሁን ድረስ የሚቸገርበት እንደሆነ ማየት ትችላላችሁ ብላችሁ። ግን እስማኤል ጥፋት ቢሆን እግዚአብሔርን ስለሚወድ አብርሃም እንዳሳቡ ስለተጠራ ገና ሲወጣም ጭምር ነገር ለበጎ እንዲደረግ ደግሞ እናውቃለን ብለን እርግጠኛ መሆን ይችላል። ለምሳሌ እስማኤል አደገ፣ ተለያዩ። ከዛ በኋላ የኪዳኑ ልጅ ይስሐቅ መጣ። ይስሐቅ ያዕቆብን ወለደ፣ ያዕቆብ ዮሴፍን ወለደ። ዮሴፍንም አየ። ከዛ ወንድሞቹ ቀኑበት፣ ጉድጓድ ውስጥ ጥለውት ልብሱን በደም አሽተው ወደ አባትየው አመጡ። አባቱ አዘነ። ጉድጓድ ውስጥ ጥሎ እያለ ይሞት ነበር።
የሚገርማችሁ በዛ መንገድ ሲያልፉ ያገኙት እስማኤላውያን ናቸው። እስማኤላውያን አገኙት፣ ይዘውት ግብፅ ሄዱ። እነሱ አያውቁም ምን እየሆነ እንዳለ። ከዛ በኋላ ሸጡት። እነሱ የሸጡበትን ዋጋ ነው የሚያውቁት። እግዚአብሔር ግን እግዚአብሔርን ለሚወድ እንደ ሀሳቡ ጠራ ነገር ለበጎ እንዲደረግ ቃል ገባ። ከተሸጠ በኋላ እንዴት እንደታሰረ ምን እንደገጠመው እንዴት እንደነገሰና የአብርሃም ዘር እስራኤል እንዴት በራብ ሊጠፋ ባለበት ጊዜ መላው እስራኤል የራቡን ዘመን የሚያልፍበት በረከት ሆኖ ዮሴፍ እንዲገለጥ እግዚአብሔር የአብርሃምን ስህተት ነው የጠቀመው። የአብርሃምን ስህተት ነው የጠቀመው። ያ ማለት እንሳት ሳይሆን እግዚአብሔርን ይወድ ነበር። አብርሃም እንደ ሀሳቡ ተጠርቶ ነበር። የሆነ ጊዜ ሚስቴክ ሰርታችሁ ቢሆን ሚስቴክ እንዳይሆን ላይፋችሁ ላይ በቃ እግዚአብሔር ፊት ማድረግ የሚገባችሁን አድርጉ። ግን ሀብቱን ካደረገም ቶሪ ንስሐ መግባት ካለባችሁ ንስሐ ግቡ። ውስጣችሁ የሚከሳችሁ ከሆነ ኮንፈርት አድርጉ ፊት። ከዚያ በኋላ ግን ያው ሚስቴካችሁ የሆነ ቦታ ላይ እግዚአብሔር አምላክ ለበጎ እንደሚጠቀምበት እርግጠኛ ከሆናችሁ ከኩነኔ ትወጣላችሁ። እግዚአብሔር አምላክን እንዴት አድርጋችሁ የፍቅር ምላሽ መስጠት እንደምትችሉ ትረዳላችሁ። እግዚአብሔርን ለሚወዱት ነው፣ ለሚወዳችሁ ነው። እንደ ሀሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ አንድ ላይ ሲደመር ለበጎ። ዝም ብላችሁ እስቲ አብርሃም እዚያ ቦታ ላይ እስማኤል በሮንግ በሆነ መንገድ ተወልዶ በአሁን በመልኩ ተስቦ እንደው እግዚአብሔር አምላክ ለተናገሩ ቃል የሚፈጽምበት መንገድ አለው እንጂ ዮሴፍ ቢሞት እስራኤል ሁሉ ነበር የሚያልቀው። ግን ያንን ሞት እንዲታደግ ያደረገው እግዚአብሔር ስተት ባለው አብርሃም የሆነ ጊዜ ሮንግ እንደሆነ አውቆ እንደገና ተመልሶ ከእግዚአብሔር ጋር ኪዳን ባደረገበት በዚያ ነገር ውስጥ ያለፈ የእግዚአብሔር በጎነት ነው። ስለዚህ ነገር ለበጎ ይደረጋል ስንል ኖት ፎር ኦል ባይብል ላይ ነው። እግዚአብሔርን እንወዱት እንደ ሀሳቡ ጥሩት። የቀደሙ ፍቅራችንን እናድስ ስንል ማንም ሰው በእግዚአብሔር ስለተወደደ ከሚያገኘው ከዛ ላይፍ በላይ የሆነ ላይፍ ምድር ላይ በቢያንድ ላይፍ በከፍታ ገልጠን ማለፍ እንድንችል እግዚአብሔር አምላክ የሰጠን እድል እንደሆነ ማሰብ አለብን። ዝም ብዬ አንድ ልጨምርላቸው፣ አራት ቦታ እናያለን። ሌላ በጣም ብዙ ጊዜ የምጠቅሰው ጥቅስ አለ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ነገር ግን ይላል ዓይን ያላየችው ጆሮም ያልሰማው በሰው ልብም ያልታሰበው እግዚአብሔር ለሚወዳቸው አይደለም ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። እግዚአብሔር ጻድቅ ፈራጅ ነው ወዳጆች፣ ጻድቅ ፈራጅ ነው። ለሚወዳቸው የሚያደርገው አለ። ፍቅሩን ተረድተው የፍቅር ምላሽ ያሳጡ ሰው ለሚወዱት ደግሞ ያዘጋጀዋል። ለሚወዱት የተዘጋጀውን ኤኒባዲ ዝም ብሎ አክሰስ ማድረግ አይችልም። የማይችልበት ስለሚጠላቸው ሳይሆን እግዚአብሔር ጻድቅ ፈራጅ ስለሆነ ነው። እነ ጳውሎስ ስጋ መብላት የሰዎች የሚያሰናክል ከሆነ ለዘላለም ስጋ አልብላ ብሎ ወስነው ዝም ብሎ ኤኒሃው የሚኖር ሰው እነሱ የገቡበትን ስፒሪቹዋል ዳይሜንሽን ኢንጆይ ያደርጋሉ። ቢብሊካል አይደለም። አዘርዋይስ የጳውሎስ ላይፍ ሚኒንግለስ ነበር ማለት ነው። ለመዳናችን ክሌም የምናደርገው እሱን ፍቅር ነው። ከዳን በኋላ በምድር ላይ ስንኖር የምንረግጠው ስፒሪቹዋል ዳይሜንሽን እና ስፒሪቹዋል ሌቭል ለዛ ፍቅር በምንሰጠው ምላሽ እንደሆነ ማወቅ ነው። ለሁሉም ያልሆነ ነገር አለ። የቀድሞ ፍቅራችን ሲታደስ ውስጡ የምንገባው ስፒሪቹዋል ነገር አለ። እግዚአብሔር አምላክ መንፈሳዊ ዓለም ላይ ጀንትል ያደርጋችሁ ይፈልጋል። ሰዎች ብዙ ስለእናንተ ላያውቁ ይችላሉ። ሲኦል ነገር መንግስት ላይ የምትታወቁ ስፒሪቹዋል ኢምፓክት ያላችሁ የምትሆኑበት በክርስቶስ ኢየሱስ እግዚአብሔር ለገለጠው ፍቅር ምላሽ ሰጣችሁ ስትወዱ ወይ ደግሞ ፍቅራችሁ ስታደስ ነው። በቃ ዓይን ያላየው ጆሮ ያልሰማው በሰው ልብ ፈጽሞ ያልታሰበውን እግዚአብሔር ለሚወዳቸው ሳይሆን ለሚወዱት ያዘጋጀው ተብሎ ተጻፈ። ስትጸልዩ አጋንንት ሊጮህ ይችል ይሆናል። ኢትስ ጉድ ግን ጮሆ ላይወጣ ይችላል። ትዝ ያላችሁ የሚያስቀይዋ ልጆች ጳውሎስ በሚያምላችሁ በኢየሱስ ክርስቶስ ስም ብለው ጸልዩ። ኢሚዲየትሊ ያንን ጸሎት ሲጸልዩ አጋንንቱ ተገለጠ። ተገልጦ ያለው ነገር በጣም የሚገርም ነው። ኢየሱስንም አውቀዋለሁ ጳውሎስንም አውቀዋለሁ እናንተ እነማን ናችሁ አለ። መንፈሳዊ ዓለም ላይ በእግዚአብሔር ፍቅር
ተማርከው ለዛ ፍቅር የሚመጥን ምላሽ የሚሰጡ ሰዎች ይታወቃሉ። ስፒሪት ያላቸው ስፒሪት ይረዳቸዋል። ወዳጆቼ እንዲህ አይነት ነገሮች እግዚአብሔር አምላክ ለሚወዱት ያዘጋጀው። ሰዎች ብዙ ጊዜ ለሚወዳቸው በተቀመጠው ነገር ውስጥ ስለሚቆሙና እግዚአብሔር ደግሞ ቀደም ፍቅርን ትታር ሲል ለዛ ነገር የሚሰጥ ምላሽን ባለፈው እንደተማሩ የታጩበትን ወራት ፍቅር እንደገና ሪስቶር ማድረግ ሲያቅታቸው እግዚአብሔር ኤክስትሪምሊ ነው ተመለሱ የሚለው። የዛን ጊዜ ያለው ፍቅርሽን አስቡኝ አላስፈልግም። በኤርምያስ 2 እንደተመለከተው በራእይ 2 እንደተመለከተው እንደዛው የቀደሙ ፍቅርን ትታር ነው። ከዛ በኋላ ከየት እንደወደቅ አስብ ነው። ብዙ ጊዜ ስትራግል የምናደርገው የምንናገረው ፓወርፉል ማይሆን ስፒሪቹዋል ዓለም ላይ ይሄ እንደና አስቀባዮች የጸለዩ ጸሎት ራሱ ስፓርክ የሚያደርግብን ጸልየው መንፈሱን ከገለጹ በኋላ እኮ አሳደዳቸው፣ እርቃናቸውን ከተማ ውስጥ አዋርዳቸው በመጸለያቸው ምክንያት ጭምር ነው። ያ ማለት ጸሎትን እንድንፈራ ሳይሆን ይህ ጸሎታችን በትክክል ስፒሪቹዋል ዓለም ላይ መንካት የሚገባውን ሪልም ነክቶ መቀየር የሚገባውን እንዲቀይር ወዳጆች እግዚአብሔርን በፍቅር መቅረብ ያሁን ደግሞ ለወደደን ፍቅር ምላሽ መስጠት ይጠበቅብን። ትዝ አይላችሁም ጌታ ባህር ሲሻገር እንደሆነ በኢየሱስ ስም በደልና ስንጸልይ የማይንቀሳቀስ ስፒሪት ከዛ ቀደም ሰዎች ማፋለፍ እምቢ ብሎ መንገድ ቀይሮ እንዲሄዱ ያደረጋቸው ስፒሪት ጌታ ኢየሱስ ተሻግሮ ሲመጣ ማንም ምንም ሳይል የተገለጠ ስፒሪት ልታጠፋን መጣ፣ ጊዜያችንን አደረሰ ማለት ነው። ያውቃሉ ማን እንደሆነ ግን ያውቃል። ይሄ አይነ ላይ ጆሮ ያልሰማው በሰው ልብ ከቶ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው የሚለው ቃል በደንብ አድርጋችሁ በልባችሁ መያዝ አለባችሁ። እሱን ውስጣችሁ ላይ ፍቅሩ ሲታደስ የሆነ ስፒሪቹዋል ዓለም ላይ ኖርማል ክርስቲያኖች የማይነኩትን ከፍታ ትነካላችሁ፣ የማይነኩትን ከፍታ ትረግጣላችሁ። ከዚህ ቀደም ስለማምላኩን በማታውቁት ስልጣን መናገር ትጀምራላችሁ። ስትናገሩ እናንተ እስክትገረሙ መንፈስ ዓለም ላይ የሚጨበጥ ነገር መሆን ይጀምራል። ለሚወዳቸው ሳይሆን ለሚወዱት ጥቂት ነው ማሰብ ያስፈልጋል። የሚገጥማችሁን ቻሌንጅ ፊት ለፊት እየተጋፈጣችሁ እናንተ እያፈረሳችሁ ጠላት እየገነባ እናንተ እያፈረሳችሁ ጠላት እየገነባ ወይ ደግሞ እናንተ እየገነባችሁ ጠላት እያፈረሰ እድሜ ልካችሁ መጨረስ የለባችሁ። አንዳንዱ ነገር በእግዚአብሔር ፊት ጠላት እንዳይገነባ የሚያደርግ ከእግዚአብሔር ጋር ኤክስትሪም በሆነ ፍቅር የምትኖሩ ሰዎች ማለት ነው። ወይ ደግሞ እንዳያፈርስ ገነባችሁ። ብዙ ሰዎች ይፈልጋሉ አይን ያላየውን ነገር፣ ያልታየ ያልተሰማ በሰው ልብ ከቶ ያልታሰበ ግን ያ ነገር እግዚአብሔርን ለሚወዱት እንደሆነ ግን ከግምት አናስገባ። በሚመስለን መንገድ መጸለይ አቁመን እግዚአብሔር ቃል በሚለው መንገድ መሄድ ከጀመርን ታስራይ እግዚአብሔር ለሚወዱት ያዘጋጀው ተብሎ ጻፈ። ደግሞ ከኛ የሚጀምር ፍቅር እንዳለ እናውቃለን። እሱ አስቀድሞ ወዶናልና ስለሚል የእሱን ፍቅር የተረዳንበት ልክ ምላሽ እንድንሰጥ ያደርገናል። ያ ምላሽ ግን በእግዚአብሔር ፊት አይን ያላየው ጆሮ ያልሰማው በሰው ልብ ከቶ ያልታሰበው እግዚአብሔር ለሚወዱት ወይም ፍቅሩን ተረድተው ለፍቅሩ ምላሽ ለሰጡት ያዘጋጀው ነገሩ የተዘጋጀው ነገር ውስጥ የሚገባበት ግን የእግዚአብሔርን ፍቅር ተረድቶ ለዛ የሚሰጥ ፍቅር ምላሽ ላይፋችን ላይ ሆት ሆኖ በቀጠለበት ኮንቴክስት እግዚአብሔር አምላክ ሁሉም ሰው ፕሮቴክት እንደሚያደርግ እናውቃለን። አንዳንድ ፕሮቴክሽኖች ግን ከዛ ያለፉ ናቸው። መዝሙር 145 ቁጥር 20 ላይ እግዚአብሔር የሚወዱትን ሁሉ ይጠብቃል ይላል። አሜዚንግ። ለእግዚአብሔር ያላችሁ የፍቅር ምላሽ በዙሪያችሁ የሚፈጥረው የእሳት አጥር አለ። ላባ የፈለኩትን ላድርግ ብችል ነበር ነው ደግሞ ነገር ግን የአባቶች አምላክ በሌሊት አስጠነቀቀኝ።
የዛሬ 9 ዓመት አካባቢ አንድ በጣም የሚቀርበኝ በስጋ ግን ነው በጣም በእምነት የሚጠላኝ ሰው የኔን ኢሹ ይዞ አንድ ከማውቀው ከማያምን ሰው ጋር ጠንቋይ ቤት ሄደ። ታውቃላችሁ፣ ልክ ሲገቡ ጠንቋዩ እምቢ ነው ያላቸው። አሁን እንዲህ ነኝ እንዲያ ነኝ ማለት ፈልጋለሁ። ቼክ አድርጉ ላይፋችሁ ላይ በክርስቶስ ኢየሱስ የመስቀል ላይ ስራ እንዴት እንደወደዳችሁ በደንብ እየተረዳችሁ ለዛ የፍቅር ምላሽ ስጡ። የሆኑ መንፈሳዊ ውጊያዎች ሳይታወጁ ይፈርሳሉ። ሳይናገሩ ከአንደበታቸው ላይ እግዚአብሔር አምላክ ያስተፋቸዋል። ድግምት በያዕቆብ ላይ ሟርት በእስራኤል አይሰራም እንኳን በሚለው ቃል ከተነገረ በኋላ ነው እግዚአብሔር ያፈረሰው። ሊረግሙ ሲሄዱ ባላቅና ባላም እንዳይረግሙ ከልክሎ እያስባረከ ነበር። ከተናገሩ በኋላ እግዚአብሔር ያውቃል። መንፈሳዊ ዓለም የሚሰራበት ህግ አለ። ሰው ረጋሚ ዙሪያቸው እንዳለ ያውቁ። እስራኤል የሚወደው እግዚአብሔር አምላክ ፊት ለዛ ምላሽ የሰጠ እስራኤል የሆነበትን ቦታ የምትመለከቱ ከሱ ጋር ታግሎ ባለፈው ሳምንት በደንብ ስላየን ካልባረከኝ አለቀም ብሎ እሱ በፍቅር ምላሽ ሰጥቶ በህይወቱ ዘመን ስሙ ተቀየረለት። እስራኤል ግን በዙሪያው እየተደረገ ያለውን እርግማን አያውቅም። የግድ ሁሉም በዙሪያችን የሚደረገውን እርግማን ማወቅ አይጠበቅብን። ማወቅ የሚጠበቅብን እግዚአብሔር እኛን በወደደው ፍቅር መረዳት ምክንያት ለዛ ፍቅር የሚሰጠው ምላሽ ግን ስቲል ያው መሆኑን ቼክ ማድረግ አለብን። ያ ያው ከሆነ ወዳጆቼ አንዳንዱን ሰልፍ እኛ ብንዋጋው የማይመጣ ውጤት እንዲመጣ አድርጎ እግዚአብሔር አምላክ ይዋጋል። ሊረግማችሁ የመጣ ሰው ሳይረግም እንዲመለስ ይገታው ባርኮ እንዲመለስ ማድረግ ይችላል። ያዕቆብ በነ እስራኤል ተመልክቷል። ያስረግም በሰዋው መስዋዕት እያስባረከ መሄድ የኔና የናንተ አምላክ ብቻ ነው። የሚገጥማችሁን ነገር እየሰራችሁ ብቻ አትሄዱ ማለታችሁ። ጠላት የቤት ስራ እየሰጣችሁ እናንተ የቤት ስራ እየሰራችሁ ትሄዱ ከሆነ ሰርታችሁ ስትጨርሱ ሌላ ቤት ስራ ጨምራል። አንዳንድ የቤት ስራ እያያችሁ ጥላችሁ ማለፍ ተማሩ። እግዚአብሔርን መውደድ ተማሩ። ያደረገላችሁን በክርስቶስ በኩል የገለጠውን ፍቅር በደንብ እያሰላሰላችሁ ለዛ ፍቅር ምላሽ የሚሰጥ ህይወት ይኖራችሁ። ያን የእግዚአብሔር ጥበቃ በዙሪያችሁ ላይ አስደናቂ ነው። ጠላት እንዳሰበብን ቢሆን ዛሬ በእናንተ ፊት መናገር ማችል እዚህ ያላችሁ ሁላችሁ ዛሬ መስማትም አትችሉ። ምናልባት ምንም ማውቀው ነገር ልትሉ ይሆናል፣ ግን ጠላት እናንተን ለማጥፋት ያልሄደበት ስቴፕ የለም። ከዚህም በኋላ በህይወታችሁ ዘመን አንዳንዱ ነገር ሊያጠፋችሁ፣ ሌላው ነገር ደግሞ ኢቭን ነገር ሊያበላሽ ይችላል። ግን ማበላሸት ጭምር እስከማይችል ድረስ የእግዚአብሔር ፕሮቴክሽን የሚሆንበት ሌላ ዳይሜንሽን አለ። እግዚአብሔር የሚወዱትን ሁሉ ይጠብቃል ይላል። እግዚአብሔር ለሚወዳቸው የሚያደርገው ነገር አለ፣ ለሚወዱት ደግሞ የሚያደርገው ነገር አለ። አሁን በጥቅም ተኮር እይታ መሆን የለም። ያ ለሚወዳቸው የሚያደርገውን ነገር ለመቀበል ሳይሆን ጀስት ያደረገው ነገር በቂ ነው የፍቅር ምላሽ ለመስጠት ብለን ስንነሳ ያ ነገር ሞታችን ላይ የሚያመጣው ነገር አንድ ጨምርና አልፋል። ዮሐንስ 14:23 ላይ ጌታ ይህንን በግልጽ ተናግሯል። ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ኢየሱስ መልሶ ያለውን ነገር ሲናገር የሚወደኝ ቢኖር የምወደው ሰው የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል ይላል። አሜዚንግ። ከዛ ወደ እርሱ እንመጣለን፣ በእርሱ ዘንድም መኖሪያ እናደርጋለን ይላል። ምን ማለት ነው? አባቴ ይወደዋል ሲል ቅድም ምን ብለናል? እግዚአብሔር ዓለምን ስለወደደ አንድያ ልጁን ሰጥቷል ብለን ነበር። ግን የፍቅር ሌላ አይመስልም። ጌታን ስንቀበል እግዚአብሔር በመንፈስ ቅዱስ አማካኝነት ውስጣችን ታጠናቃለን። ግን ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን እናለው። ብዙ ጊዜ ያልረገጥነው ከፍታ ያልቀመስነው የእግዚአብሔር ቴስት ስላለ ነው ባለንበት መንረካው። ባይዘው ያላችሁበት ቦታ ከተስማማችሁ የሆነ ነገር ላይፋችሁ ላይ የሆነ ንፋስ መጥቶ መለወጥ ያለበት ነገር አለ። ሰዎች የእግዚአብሔርን መቅመስ ሲጀምሩ በፍጹም ባሉበት ቦታ ላይ ለመቆየት አይፈልጉም። ለምሳሌ
እኛ መካከል መቼም ህልም የሚያየ ራዕይ የሚያየ ሁላችሁም በዛ መንገድ ውስጥ እንዳለፋችሁ መገመት ቀላል። ግን ሙሴ ከእግዚአብሔር ጋር ፊት ለፊት እንደሚያወራ ሰው ከባልንጀራው ጋር እንደሚያወራ ስንት ሰው እንዳወራ ነው። ሙሴ መጽሐፍ ቅዱስ ላይ ብትቆጥሩ ከ542 ጊዜ በላይ ፊት ለፊት ከእግዚአብሔር ጋር ተነጋግሯል። ከ542 ጊዜ በላይ ፊት ለፊት ከእግዚአብሔር ጋር የተነጋገረው ሙሴ ታውቃላችሁ ጸሎቱ ምን እንደነበር? ክብርን አሳየኝ። የእግዚአብሔርን ክብር የማይጠማ ህይወት፣ የእግዚአብሔርን ክብር የሚያስጠማ የፍቅር ለቭል ውስጥ እንዳልገባ በደንብ አድርጋችሁ ማየት ትችላላችሁ። ምንድነው ላይፍ ትርፉ? ወዳጆች ሮጥ ነው የምሰራ ማለት ዲስኩት ጥሩ መስራት አለበት ነው። ግን ለእግዚአብሔር መስጠት የሚገባን ፍቅር እየሰዋን ግን መሆን የለበትም። ያደረገልንን አስበን እንዴት እንደወደደን አስበን ለወደደን ጌታ ፍቅር ምላሽ መስጠትን በመሰዋት ግን ከሆነ ዓለምና ምኞቱ እንዴት እንደሚያልፍ የእግዚአብሔርን ፍቃድ የሚያደርግ ለዘላለም እንዴት እንደሚኖር እናውቃለን። ጌታ ኢየሱስ በዚህ ጉዳይ ላይ ክሊር ነው። የሚወደኛል የሚወደኝ ቢኖር ጋር እንደምቃል ሲል የፍቅር ምላሽ ይሰጣል ማለት ነው። የቀድሞ ፍቅራችንን ሉስ እናድርግ እግዚአብሔር በጣም ማለት እሱ ጋር ሚኒንግ ትክክለኛ ትርጉም ያለው ሚስቴክ እንደሆነ የሚናገርበት ምክንያት ያ ባለመሆኑ ክርስትና ኢንጆይ የሚደረግ ህይወት እንደመሆኑ መጠን ያንን ኢንጆይ ማድረግ ያንን ነገር ማጣጣም በዛ ነገር ደስ መሰኘት ሰዎች እንደማይችሉ ሲሆን በምናልፍበት መንገድ ክርስትና እስኪሰለችን ድረስ ህይወታችን ሲሆን የምናማረውና በአንድ ጊዜ ከዛ በላይ ነገር ገጥሟቸው ደስ ያላቸው ደቀ መዛሙርት ያሉበትን መጽሐፍ እያነበብን ስለ ክርስቶስ ኢየሱስ መከራ በመቀበላችን ደስ አለን ብሎ ተናግሯል። ደቀ መዛሙርት መከራው እንኳን ደስታ የሚፈጥርበት ህይወት ሆኖ ሳለ ክርስትና መከራ ሳይኖር እንኳን በእግዚአብሔር ፊት ውስጣችን በብዙ መረበሽ፣ በብዙ መታወቅ፣ በብዙ መናወጥ ይቀጥላል። ከዛ በኋላ ነውጡን ነው የምንዋጋው። ነውጡን ብትዋጉ ለጥቂት ጊዜ ጠፋ ይሆናል። ግን የነውጡ ምንጭ ለእግዚአብሔር የሚሰጥ ፍቅር መራሽ መሆኑን ተረድተን እዛ ጋር ነገሮች ለማቃናት ጌታ እግዚአብሔር ሆይ እንዴት እንደወደድከኝ አብራልኝ ብለን እያሰላሰልን ሀሳብ ከዛ ተነስተን ምላሽ መስጠት ብንጀምር አንዳንዱ ነገር ሳታባርሩት ይሸሻል፣ ሳትነቅሉት ይደርቃል። እንደ ኢያሪኮ በድምጻችሁ ጩኸት ይፈርሳል። ስለዚህ መጀመሪያ እግዚአብሔር ለሚወዳቸው የሚያደርገውን ነገር አየን፣ ማዳን ጨምሮ ከሚወዳቸው ሰዎች ደግሞ ለዛ ፍቅር ምላሽ ለሰጡ ሰዎች እግዚአብሔርን ለሚወዱ የሚደረግ አራት ነገር አየን። ባይብላችሁ ላይ መጽሐፍ ቅዱስ ላይ በጣም ብዙ ቦታ ላይ እግዚአብሔር አምላክ ለሚወዳቸው የሚያደርገው ነገር ተናግሯል። ለዛ ፍቅር ምላሽ ሰጥተው ለሚወዱት ደግሞ የሚያደርገው ተናግሯል። የሚወዱት ሰዎች እግዚአብሔር በህይወታቸው ላይ ሲገለጥ እነሱ ብቻ ሳይሆኑ ሌሎች ሰዎች በዙሪያቸው ያሉ የቀደመው ፍቅራችሁ ወደ ስፍራው ሲመለስ አንዳንድ ስትታገሉት የነበራችሁት ነገር ትግል ነው ይቀራል። አንዳንድ አንገት ሲያስደፋችሁ የነበረ ነገር አንገት እንዳስነፋ መቀጠል አይችልም። ከዛ በኋላ ጌታ ኢየሱስ ክርስቶስ በሰራው ስራ በኩል እግዚአብሔር ለሰው ልጆች ያሳየውን ፍቅር በትክክል ተረድተው ለዛ ፍቅር ምላሽ የሚሰጡ ሰዎች ለሚወዱት የተዘጋጀውን በረከት ማጣጣም ይችላሉ። እንዲህ አይነት ሰዎች በሚያንሸራትት መሬት ላይ ሳይወድቁ መሄድ ይችላሉ። አሁን ያለው የዓለም ሁኔታ እንደዛ ነው። ብዙ ነገር ፈጥናችሁ እንድትናገሩ ያደርጋችሁ። በቃ ሌብነቱ፣ ምናምን፣ ተንኮሉ፣ ክፋቱ፣ ኃጢአቱ፣ በደሉ፣ ዘረኝነቱ፣ ቆጠኝነቱ፣ በእግዚአብሔር ስም መነገዱ ያለው ነገር እንዳለ አንደበታችሁ በቀላሉ እንዲሸራተት፣ ላይፋችሁ በቀላሉ ባክ እንዲያደርግ እንዲደክም፣ እንደገና በቀላሉ ያላችሁ መንፈሳዊ አቋም
እንድታነሳልሱ እንድትቀይሩ ምናምን የሚገፋፋ በጣም በርካታ ነገር አለ። እግዚአብሔር ወዳችሁ ስለወደዳችሁ በቤቱ ስላላችሁ እንጂ ከዛ በኋላ ያለው ህይወታችሁ ለዛ ፍቅር ምላሽ በመስጠት ከሆነ በዙሪያችሁ ከሚሆኑ ነገር በላይ የሆነ ኃይል ያለው የእግዚአብሔርን ፍቅር ተረድቶ ለዛ ፍቅር የፍቅር ምላሽ በመስጠቱ ውስጥ ተንሸራተት የምንወርቅበት ልክ የመሬቱ የማንሸራተት ልክ አይደለም ወዳጆች። ምክንያቱም እኛ በተንሸራተትንበት በወደቅንበት ነገር ያልተንሸራተቱ አሉ። መጽሐፍ ቅዱስ ላይ በታሪክም አሉ። እግዚአብሔር ለሚወዳቸው የሚያደርገውን ነገር በሰዎች ውስጥ ሲያደርግ በሚያሟልጥ፣ በሚያዳልጥ፣ በሚያንሸራተት መሬት ላይ ጸንቶ መራመድ ይቻላል። እግዚአብሔር አምላክ ለሚወዱት የሚያደርገውን ያንን ነገር በቤታችን ላይ እንዲያደርግ ለወደደን ፍቅር ትክክለኛ ምላሽ ስንሰጥ ተራራውን መሮጥ፣ ቁልቁለቱን ቀስ ማለት ይቻላል። ከባድ የሚመስለውን ነገር በብዙ ኃይል፣ በብዙ ኢነርጂ፣ በብዙ ጉልበት መሄድ ይቻላል። እስከ እግዚአብሔር ተራራ መሮጥ ትችላላችሁ። ወደ ድካም የሚወስዳችሁ መንገድ ቁልቁለቱ ደግሞ እንዳይወስዳችሁ መቆም ትችላላችሁ። ለእግዚአብሔር ፍቅር ባይሰጡት እና ዮሴፍን ብትመለከቱ በግብፅ ሀገር ማንም በሌለበት የመጣላቸው የኃጢአት ቁልቁለት ግብዣ ዌልካም ብሎ በደስታ አልተቀበሉት። በእግዚአብሔር ፊት ይሄንን ነገር አላደርግም ማለት አልከበደም። ጃኬቱ ቢነጠቅ እስር ቤት ቢገባ ምናምን ምን በቃ ወጣትነቱ ማምሩ አላሸነፈም። ወደ ንግስና ደግሞ ለመውጣትም ያን ያህል ብዙ አልለፋም። የሆነ ፖለቲካ ፓርቲ አልመሰረተ፣ የዛ ሀገር ዜጋ አይደለም፣ በሰዎች አልተመረጠ፣ ሰው አላስገደለም ምናምን በሩጫ ነው። ይሄ የእግዚአብሔር አብሮነት የሚገርም ነው። እኔ እስር ቤት ሲገባ እሱ ከገባ በኋላ ዛሬ ሰዎች ልማለሙ ሲል እኔ እንደው እስር ቤት እሱ ባይገባ ያልማሉ ብሎ አስባለሁ። ያንን ዓለም ነው የገባው። እግዚአብሔር የሚወዱ ሰዎች አብሯቸው የሚንቀሳቀሱ እግዚአብሔር የሆኑ ሰዎችን እኮ ስናገኝ እውነት ለመናገር በመንፈስ ዓለም በጣም ሴንሲቲቭ ከሆነ ንቁ ከሆኑ ይዘን የምንሄደውን ያ መንፈሳዊ ድባብ እዛ ድባብ ውስጥ ገብቶ ያንን ድባብ ተቀብሎ የሚሄዱት ዝም ብሎ እኔ ቀጠሩ ካልመሰላቸው ማለት ነው። ካልመሰለም ማንኛውም ሰው ይከተላል። በቃ ዮሴፍ ሲገባ እስር ቤት ማድረግ ጀመሩ። በጣም የሚገርም መጽሐፍ ቅዱሳችሁን ጠጋ ብላችሁ ብታነቡ እዛ ክፍል ላይ ምንላል? በእስር ቤት ውስጥ የሚደረገው ነገር ሁሉ ዮሴፍ የሚያደርገው ነገር ነበር ይላል። ያ ማለት ሁሉን ነገር ያደርጋል ማለት አይደለም። ምክንያቱም ቢያንስ እሱ እስረኛ ነው፣ እሱ የሚጠብቃል፣ ራሱን ይጠብቃል። ግን እያለ ያለው ነገሮች የሚመሩት በዮሴፍ ነው። እሱ ላይ ባለው መንፈሳዊ ድባብ ነው። እዛ ያለው ሲጠብቁ እንኳን የሚጠብቁበት ድባብ ዮሴፍን ለመጠበቁ እንኳን የእግዚአብሔራዊ ድባብ እነሱ ላይ ነበር። ህልም ካለው በኋላ ፍቺ ሲፈልጉ ምንድን ነው ሰዎች አሁን እኛ እንደምንተረጉመው እንትን ማለት እንትን ነው፣ ጫማ ማለት ወንጌል ነው፣ አንበሳ ማለት ምናምን ነው እንደምን አለ። ምናልባት ወደፊት ጌታ ጊዜ ተናር ስለምን እንማራለን። በህልማቸው ጫማ ሲያዩ ጫማ ከወደቀባቸው ጫማ ወንጌል ነው፣ ስለዚህ ወንጌል ነገር ልጥል ነው ምናምን ብሎ ብቻ ነው ሰዎች አሉ። ህልም እንዲያተርጉሙ በተአምር ጫማ ሲወልቅብሽ ወንጌል ነው ካልሽ ነህት እግዚአብሔር ሙሴን ወደዚህ የስፍራ ተቀደሰ ነውና ጫማን አውልቅ ብሎት ያውቃል። ያ አንበሳ ስላየ ላይፍ አጠገብ ላይ የሚቆም ፈልጎ እንደሚያገሳ አንበሳ ብለህ አትርጉም ህልም። ምክንያቱም ለሰይጣን የተቀመጠው አንበሳ ምልክት ጌታ ነው፣ የይሁዳ አንበሳ ይላል። ህልም እንደዛ ተርጉም ከላይት ይሆናል። ትርጉም ሲባል ስሙ አላቸው ከእግዚአብሔር ከተሰጠው በቀር የህልም ትርጉም ያቀለም አላቸው። ይሄ ጊፍት ነው። በጊፍት የሚሰራ ነገር በገስ መስራት፣ በስጦታ የሚሰራ ነገር በግምት መስራት አያስፈልግም። ቁልቁለቱን አለመሮጥ ከፍታውን መሮጥ ይቻላል። እግዚአብሔር ለሚወዳቸው የሚያደርገው መንፈሳዊ በረከት ውስጥ ሲገባ ሰው ሲያያችሁ እንደዛ እንደሆናችሁ አይረዳም። ሰው ፊትን ያለ እግዚአብሔር ግን ልብን ይመረምራል። መጽሐፍ ቅዱስ ላይ ያሉ በጣም የምናውቅ ሰዎች አሁን በእኛ ዘመን ቢሆኑ ማንም አይሰማቸው። አንድ መጽሐፍ ሳነብ ጳውሎስ ምናልባት ከ36 ኪሎ የማይበልጥ ሰው ነው ተብሎ ይገመታል የሚል ሀሳብ ነው።
ምን አይነት ሰው ሊሆን እንደሚችል አስቡ። በስጋ ስትመለከቱት ከግምት የማይገባ ስጋዊ ነገር በጣም ትንሽ፣ ግን እዛ ትንሽ ነገር ውስጥ ትልቅ ነገር አለ። ጠላትን ሲጠቀምበት ቁጭ ብሎ ሰዎችን ለማስገደል በቁጣ ሄድና ይችላል። የሆነች እኮ አጭር ቀጭን ሰው መንፈሳዊ ዓለም በቀላሉ ደግሞ እግዚአብሔር አምላክ በክርስቶስ ተግቶ ሲጠቀምበት ደግሞ ተራራውን መሮጥ ይችላል። ኢየሩሳሌም ላይ እንደሚገደል ወይ ደግሞ መከራ እንደሚደርስበት ነቢያት እንኳን የነገሩት ለክርስቶስ መገረፍ ምናምን ብቻ አይደለም፣ እኔ እስከ ሞት ድረስ ወስኛለሁ ቆርጫለሁ የሚል አይነት መንፈስ ያለው ሰው ሆኖ ስታገኙት ተራራ ያስለውን ነገር እንደ ቁልቁለት መሮጥ የሚያስችል እግዚአብሔር ነገር እግዚአብሔር ለሚወዱት የሰጠውን ያንን መንፈሳዊ በረከት የቀመሱ ሰዎች ባህሪ ነው። ባለፈው ወደ ሞጆ ወጣ ብዬ ነበር ላክለግል ጫማ እያስጠረኩ እዛው ላይ ለመሰከርላት ስፈልግ በጌታ ነኝ አለ። ከዛ ልክ ሲለኝ ውስጤ ብዙ ሰላማዊ አልሆነ፣ ማለት ጥሩ ሆን ይችላል እንዳለ መርዳት ሲጀምር ኦኬ በጌታ ነው ቸርች ትሄዳለህ አልኩት። አዎ እሄዳለሁ። የት ቤተክርስቲያን ትሄዳለህ? እዛ ጋር መልሰጥ እዛ ጋር አለው አለ። እዛ ጋር ያለው ማለት የጴንጤዎች አለ ቤት ነገር ቤተክርስቲያን አልኩት። ስመጣ ተቻለ ፓስተሩን ስለው አላውቀውም። የጀርባ ታሪክ ውስጥ ጠይቀው ከወደ ደቡብ አካባቢ ጠርቶ ከዚህ አካባቢ መጥቶታል። ቶታሊ ያን ነገር ትቶት አሁን በዛ ሰው ህይወት ላይ ለእግዚአብሔር ለመኖር የሚከፈለው ዋጋ ለመክፈል አቅም አይኖርም። ያ አቅም ከሰዎች አይመጣም። እግዚአብሔር አምላክ በክርስቶስ የገለጠውን ፍቅር ከውስጣችን ሳይጠፋ ለዛ ፍቅር ምላሽ የምንሰጥበት ህይወት ግን ያመጣው። ያኔ ወደ እግዚአብሔር ቤት ባሉ ጊዜ ደስ አለኝ ነው። ለመጸለይ ስንነሳ ዳገት አይሆንም። እግዚአብሔር ለሚወዱት የሚደረገውን መንፈሳዊ አደራረግ ህይወታቸው ላይ ተደርግ ከማዕበል በላይ ከነፋሳት በላይ መብረር ይችላል። ባለፈው ላይ ከባባድ ነገር ስላልገጠመን አይደለም ዛሬም ጌታ መልካም ነው የምንለው። ከከባድ ነገር በላይ የሚያከብድ የእግዚአብሔር ነገር በህይወታችን ላይ በምህረቱ ብዛት ስላለፈ ምርጫ አለን። በንፋሱና በማዕበሉ መናወጥ መብታችን ነው። ግን የተወደድንበትን ፍቅር ተረድተን ለዛ ፍቅር ምላሽ ከሰጠን ከዛ በላይ መብረርም መብታችን። ይሄ እግዚአብሔር ለሚወዱት እንጂ እነሱ በሚሰጡት የፍቅር ምላሽ ለሚወሰን ነው። እግዚአብሔርን የሚወዱ ለነሱ የሚከፈተው መንፈሳዊ ዓለም ነፋስና ማዕበል ባለበት ከፍ ብለን እንድንበር ያደርጋል። ንስር እንደዛ ነው። ከላይ ቢዘንብም ንፋስ ቢኖርም እንደውም አጀስት አድርጎ ራሱን አስተካክሎ በሄድበትን ኔቸር አለው። ምናልባት እንደዛ አይነት ማንነት ተፈጥሮ አለው። ሌላ ጊዜ ካየመላከ እግዚአብሔር ለሚወዱ ሰዎች የሚደረገው ነገር በህይወታችን ላይ ሲደረግ በጨለማው ዓለም ላይ ብልጫ አይኖርም። እውነት ለመናገር በእኛና በሰይጣን መካከል ያለው ጦርነት ውጤቱ ወደፊት የሚታወቅ አይደለም። ውጤቱ መስቀል ላይ ክርስቶስ በሰራው ፍሬ በተፈራ ጊዜ የታወቀ ያን የሰራልን ጌታ ተደንቀን የፍቅር ምላሽ ስንሰጥ ያ ውጤት የኛ የሚሆንበት። ለዛ ነው አንድ ጊዜ ጳውሎስ ምን አለ? ኃይልን በክርስቶስ ሁሉ ይችላል አለ። ስለ መከራም ጭምር የተናገረው። ሌላ ቦታ ላይ ግን ከአሸናፊዎች እንበልጣለን ያለ። ከአሸናፊ መብለጥ ከማሸነፍ ይበልጣል። ማሸነፍ ታግላችሁ ከታገላችሁ በኋላ ነው። ግን ያሸነፈው የምትበልጡ ከሆነ አስቀድሞ ያሸነፈ ሰው የሚደርስበት ቦታ ራሱ ከእናንተ በታች እንደሆነ የተገለጠ እግዚአብሔር ቃል ነው ማለት ነው። ጌታ ኢየሱስ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ አለ። ታውቃላችሁ ስልጣንና ኃይል እንደሚለያይ። የሁሉም ሀገር ፕራይም ሚኒስተር ጠቅላይ ሚኒስተር ነው። የማድረግ አቅሙ ግን ጠቅላይ ሚኒስተር በሚለው ስም ውስጥ ነው። እንደ ሀገር ያቺ ሀገር ያላት
ኃይል ወሳኝ። ሁለት ሀገር ሲዋጋ ጠቅላይ ሚኒስትር ስልጣን ቢኖራቸው በጠቅላይ ሚኒስትርነቱ ደግሞ በጦር አዛዥነቱ የሚያዘው ጦር ጉልበት ነው ድሉ የሚወስነው። ሁላችንም እንደዚህ አይነት የእግዚአብሔር ስልጣን ሰጥቶናል። በዛ ስልጣን ውስጥ የምንገልጠው ኃይል ነው ነገሩ የሚወስነው። ግማሽ መንገድ የሌለን ቆምንጭታት ለናስቀዋ ልጆች ለኢየሱስ ስም አሉ ጳውሎስ ምን ያምላቸዋል? መንፈስ ተገልጦ ነው ማናችሁ እናንተ ያላችሁ። ተገለጠ ማለት ወጣ ማለት ነው። በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋል ካለ ሁሉ ነው ያሉት። ሁሉ ሲል አንዳንድ መናፍስቶች አሉ። ሌዋታን በኢዮብ መጽሐፍ ላይ ሁለቴ ልንነካው አንችልም ይላል መንፈስ። ያ ማለት አንዴ ከነካ ነው በኋላ እንሞታለን ማለት ነው። እንዲህ አይነት መንፈስን ጨምሮ ነው በጠላት ኃይል ሁሉ ላይ ሲል እግዚአብሔር አምላክ ከፍ ያደረገን። ስልጣኑ ይሄ ነው። ኃይሉ ግን ያንን ስልጣን በሰጠን እግዚአብሔር ፍቅር ተገርመን ለዛ ፍቅር ላይ ስንሰጥ የሚገለጥ እግዚአብሔር ለሚወዱት ያዘጋጀው አስደናቂ ፍቅር በሕይወታችን ላይ መለማመድ ስንጀምር ፋየር ፕሩፍ ነው የሚባለው። ፊር ፕሩፍ ፍርሃትን የሚከላከል ማንነት ነው። አምላካችን መጠጊያችን ባገኘን ታላቅ መከራ ረዳታችን ነው። ስለዚህ ምድር ብትናወጥ ተራሮችን ባህር ቢወሰዱ እኛ አንፈራም ሲሉ ከምድር መናወጥና ከተራሮች ባህር መወሰድ በላይ ምንም ያስፈራ ነገር አለ? የመጨረሻ አስፈሪው ነገር አያስፈራንም ያሉበት ምክንያት አምላካቸው መጠጊያቸው በሚያገኛቸው በታላቅ መከራ ረዳታቸው እንደሆነ የተገረሙ ለዛ ፍቅር የሰጡት ምላሽ በውስጣቸው የፈጠሩ መንፈሳዊ አቅም። ኢየሱስ ጌታ ነው። ወዳጆቼ የእግዚአብሔርን ቃል መከተል ይሻላል። ስለሚወደን ያደረገልን ነገር እንድንወደው ካላነሳሳን ከሱ ጋር ዘላለም መኖራችን ጥያቄ ውስጥ ባይገባ እንኳን በዚህ ምድር ላይ ያለንን ሕይወት በደንብ አድርጎ ይገልጠዋል። ብዙ ጊዜ ይህንን ባለማድረጋችን የሚገጥመንን ነገር ከሰይጣን ጋር እናያይዘዋለን። መቼም እግዚአብሔር በእኛ ሕይወት አንዳች ነገር ማድረግ ፈልጎ እንዲያስብ የነበር ሰይጣን አሰናከለኝ አይልም። እውነት ለመናገር ሰዎችን ማኒፑሌት የማድረግ ሰዎችን የመግዛት በሰዎች ላይ ጌትነትን የማወጅ አቅም ጌታ ማክቹዋሊ ለሰይጣን ሰጥቶ ከሱ ጋር አያይዟል ነገር ነው። ለጌታና ለሰይጣን እኩል ልትገዙ አትችሉም ማለት ነው። ከዛ በላይ ፓወርፉል ነው ገንዘብ። ለገንዘብና ለጌታ አትችሉም። የኃጢአት ምንጭ ሰይጣን ነው ማለት ነው። የኃጢአት ስራ ይበዛል። ገንዘብን መውደድ የኃጢአት ሁሉ ስር ነው። የሆነ የሌለ ቦታ አንስተው መለስ ብለን የተወደድንበትን ፍቅር አይተን ለዛ ፍቅር ምላሽ እንስጥ። በሕይወታችን ላይ የሚያደርገውን መንፈሳዊ ለውጥና እግዚአብሔር ለሚወዳቸው ብቻ ለሚወዱት ብቻ የሚያደርገዋለን። ለሚወዳቸው ለመሆኑ የሚያደርገዋለን። ለዛ ፍቅር ምላሽ ሲሰጡ ደግሞ በሕይወታቸው ላይ የሚከፈት ሌላ ዓለም አለ። የተለየ ነገር ፊታቸው ላይ አታዩም። በጣም ሀምብል ሰዎች ናቸው። የሆነ እነሱም ራሱ በዛ ልክ ሊያደርጉት ይችላሉ። መንፈሳዊ ዓለም ላይ እነሱ ሲናገሩ ሊሆን ነገር ይሄን ለምን ፓስተር፣ ሐዋርያ፣ ነቢይ ምናምን ባሉ ይችላል። እነሱ የሚያውቃቸው የወደዳቸው ጌታ ለፍቅራቸው የሰጡት ምላሽ የሚረዳ ጌታ ብቻ ነው። ያ ነገር ግን መንፈሳዊ ዓለም ላይ ሁሉ የሚጮህ ድምፅ ነው። ጳውሎስን ማቋለ ኢየሱስን ማቋለ እናንተን ማድናቸው የሚያስወጣ ይሄ የእግዚአብሔር እውነት ነው። ለዚህ ነው እግዚአብሔር አምላክ የቀደመው ፍቅራችሁ መታደስ አለበትም ነው። ስለሚወደን የሆነልን ነገር አለ። ስለወደደን ከሱ ጋር የመኖር እድል አግኝተናል። የእግዚአብሔር መንግስት ወራሾች ነን። ልጆች ስለሆነ ወራሾች ነን። እሱ ምንም ጥያቄ ውስጥ አይገባም። ግን ዓለም የሚጠብቀው የእግዚአብሔር መንግስት የሚወርሱ ልጆች ነው የሚጠብቀው። ፍጥረት በጉጉት የሚጠብቀው የእግዚአብሔር ልጆች መገለጥ ነው የሚጠብቀው። የእግዚአብሔር ልጆች መሆናችንን ሰው የሚጠብቀው የሆነውን ነገር መግለጣችንን ነው የሚጠብቀው።
ያው በናፍቆት ነው የምንጠብቀው። ፍጥረት ብልጥ ነው ማለት ምን ቢጠብቅ ነገሩ እንደሚፈታ በደንብ አድርጎ ያውቃል። የዳኑ ሰዎች ጌታ በወደዳቸው ፍቅር ነው ስለወደዳቸው የእግዚአብሔር መንግስት እንዲገቡ በሰጡት ምላሽ ያደርጋል። ለዛ ፍቅር ምላሽ ስለሰጡ ግን መፍትሄ መሆን ይችላሉ። ወዳጆቼ እግዚአብሔርን ለሚወዱት ብቻ የተቀመጠ መንፈሳዊ ብለሲንግ አለ፣ ባርኮታል። አሁን ጥያቄው እንዴት ነው እግዚአብሔርን መውደድ የምንችልበትን አቅም እናገኘው? እንዴት አድርገን ዋና ፍቅር የቀደመው ፍቅር ውስጣችን እንደገና በክብር ይገለጥ የሚለውን ነገር ማሰቡ በጣም ወሳኝ ነው። ለዚህ ቅድም ማዕከል ያነሳሁት አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 19 ላይ ያለው ቃል በጣም ወሳኝ ነው። እሱ አስቀድሞ ወዶናልና እኛ እንወደዋለን ይላል። ማንም ሰው ከራሱ ጀምሮ እግዚአብሔርን ሊወድ አይችልም። ለዛ ነው ሳንወደው የወደደን፣ ሳንፈልገው የፈለገን፣ ሳንጠራው የጠራን። ለዛ ነው ሳንወደው ወደደን ማለት ከኛ ሳይድ የጀመረ ፍቅር አይደለም። ፈልገን ስናገኘው ሄዳን አይደለም። ፈልጎ ከጠፋንበት ያገኘናል። ሊመስለን ይችላል ያደረግነው ሙከራ ምናምን። ከኛ የተሻለ የሞከሩ ሰዎች አድረጆች። እኔ ቤተክርስቲያን ውስጥ ራሴን ያገኘሁት በጣም ተቃዋሚ አልፈልግም ነበር። ጌታ የተቀበልኩበት ታይም በጣም ይገርመኝ። አስፋልት መቼ እንደተሻገርኩ አላስታውስም። ውስጥ ሆኜ ሳነባ ነው ራሴን ያገኘሁት። አይ ትንሽ ሞክሬያለሁ መጽሐፍ ቅዱስ ያለው ነገር ኢቭን ያም ራሴ ማንበብ ጥም ራሱ ፈልጎ ስላገኘን የመጣ እንደሆነ ማሰባለሁ። ጌታም በግልጽ ተናግሯል። እኔ ፈለግኳችሁ እናንተ አልፈለጋችሁም። እኔ ወደድኳችሁ እናንተ አልወደዳችሁም። ስለዚህ ሐዋርያው ዮሐንስ ምን አለ? እሱ አስቀድሞ ወዶናል። አስቀድሞ ወደደን፣ እኛ እንወደዋለን ሲል ኦልሬዲ የኛ እሱን መውደድ እሱ አስቀድሞ እኛ ከወደደበት ፍቅር ጋር የሚያያዝ ሆኖ የዛ ነጸብራቅ ነው። እንደወደ ይርዳኝ ብላችሁ ጾም ጸሎት ብታውጁ መጥፎ አይደለም። ግን እንዴት እንደወደድከኝ አብራልኝ ብላችሁ ብትጸልዩ የተሻለ ውጤት ታገኛላችሁ። በሞቱ ህይወት እንዴት እንዳገኘን ሲያበራልን፣ እንዴት በመገረፉ ቁስልነት እንደተፈወስን፣ በውርደቱ እንዴት እንደከበረ፣ በርግማኑ እንዴት እንደተባረከ፣ በመረገሙ በመስቀል ላይ የተሰቀለ የተረገመ እንደሆነ በሚናገረው ቃል መሰረት እርግማን የሌለበት እሱ በእርግማን ውስጥ ማለፉ በረከት የሌለን እኛ በረከት ያገኘንበት መንገድ ሞር እየበራለን ሲመጣ ህይወታችን ለዛ ፍቅር ምላሽ ለመስጠት አቅም ያገኛል። በዚህ ምሽት አንድ ነገር ኢንካሬጅ ላድርጋችሁና የተወሰነ ጸልየን እንጨርስ። እግዚአብሔር አምላክ ለሚወዳቸው የሚያደርገው ነገር እንዳለ ሁሉ ለሚወዱትም የሚያደርገው ነገር አለ። እግዚአብሔርን ለሚወዱ እንዳሳቡ የሚደረግ ነገር አለ። እኛ ላይ ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው ነገር አለ። እግዚአብሔርን መውደድ የቀደመው ፍቅራችንን በውስጣችን ማደስ ካስፈለገ አንድና በጣም ቁልፉ ነገር አስቀድሞ ወዶናልና እኛም እንወዳለን እንደሚል የፍቅር ምላሽ ለመስጠት የምንችለው እንዴት እንደተወደድን ውስጣችን ሲረዳ መለስ ብለን የተወደድንበትን ያንን ፍቅር እንመልከት። ከዳን የተወሰነ ጊዜ ስለቆየን ያ ቆይታ ውስጣችን የተወደድንበትን ፍቅር እንዳያደበዝዝ ጥንቃቄና ተጉላዮች መደነቅ ካለብን በሕይወታችን መደነቅ ያለብን እግዚአብሔር ስለሚወደን ባደረገው ነገር። እነ ዳዊት ይሄ በብሉይ ኪዳን ገብቷቸው ነበር።
አድርገህልኛልና ለዘላለም አመሰግናለሁ ሲሉ አድርገህልኛልና ማለት አንድ ጊዜ ነው። ምስጋናውን በተመለከተ ለዘላለም ነው ያሉት። ለዘላለም እንዲያመሰግኑት የሚያደርግ አንድ ነገር የሚያደርግ አምላክ እንደሚያመልኩ ያውቁ ነበር። እኛ ደግሞ ከዳዊትን ባሻገር የክርስቶስ ኢየሱስ የማዳን ስራ በግልጽ የተገለጠበት ሞቱና ትንሣኤውን ተናግረን ሕይወት ያገኘንበት ዘመናችን ከክርስቶስ ኢየሱስ መስቀል ላይ ስራ የተነሳ የእግዚአብሔር ልጅ ሆነን እንድንቀጥል የሆነበት ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከውርደት ወደ ክብር፣ ከሲኦል ወደ እግዚአብሔር መንግስት የተሻገርንበት የእግዚአብሔር ፍቅር የተገለጠልን እድለኞች ነን። እኛ ታድለን ያገኘነውን የእግዚአብሔር ፍቅር ሞር ስንረዳ ለተረዳነው ለዛ ፍቅር ምላሽ የምንሰጥበትን አቅም ነው የምናገኝ። አስቀድሞ ወዶናልና እኛ ደግሞ ወዳት እንደሚል እኛ በፍቅር ምላሽ መስጠት ስንጀምር በህይወታችን ላይ የፍቅር ምላሽ የሚመለሱ ሰዎች ወይም እግዚአብሔርን ለሚወዱት እንደሚል የሚወዱት ሰዎች የሚኖሩትን ህይወት ስንኖር የሚወዱትን ሰዎች በተመለከተ የሚከፈተው መንፈሳዊ ዓለም በህይወታችን ላይ አክቲቭ ይሆናል፣ መስራት ይጀምራል። እየገመትን ዝም ብለን ህይወታችንን አናባክም። ልጆች እንዴት እንደወደደን እኔ ለዛ ፍቅር ምላሽ እንስጥ። ከምላሹ የተነሳ እግዚአብሔርን ለሚወዱት የተዘጋጀውን በረከት በህይወታችን እየተለማመድን እንቀጥል። ብዙ ዘመን ምድር ላይ 30 ዓመት የኖራችሁ ሰዎች መካከላችን ካላችሁ ያን የሚያክል ዓመት ኢፌክቲቭ የቀራችሁ 40 ከሆነ ከዛ በታች ነው የቀራችሁ፣ 50 ከሆነ እያለ ይቀጥላል። ዳዊት በዘመኑ እግዚአብሔር ፍቃድ ካገለገለ በኋላ ነው ያንቀላፋው። ለእኛም ምርጫ አለን። በዘመናችን እግዚአብሔር ፍቃድ መጨረስ እንችላለን፣ ዘመናችንንም ዝም ብለን መጨረስ እንችላለን። ከኖርን አይቀር ግን በእግዚአብሔር ፊት በሚያንሸራትት መሬት ላይ የማይንሸራተቱ ተራራውን በሩጫ የሚወጡ በማዕበል ላይ የሚንሳፈፉ በጨለማ ላይ የሚጫሩ ፍርሃት የማያገኛቸው ጌታን አስከብረው በጽድቅ በቅድስና የሚመላለሱ እነሱ ያየ በእነሱ ውስጥ እግዚአብሔር ማየት የሚችል የፍቅር ሰዎች ሆነን እንድንገለጥ የሚያደርግ መንፈሳዊ አቅም እግዚአብሔርን የሚወዱት እንደ ሀሳቡ ለጠሩት የሚሆን አዘም ታይም ደግሞ እግዚአብሔር አምላክ ለገለጠላቸው ፍቅር ምላሽ ለሰጡ ሰዎች የሚሰጥ ውርስ ወይም ኢንሄሪታንስ ውርስ ነው። እግዚአብሔር ጻድቅ ስለሆነ ይሄን ነገር በዚህ መንገድ የሚሰራ በቃሉ የሚጻፈው ይሄንን ነው። አሁን በህይወታችን ላይ ምርጫ አለን። የሚገጥመን እያንዳንዱን ነገር በጌታ ፊት እያቀረብን ማስተካከል፣ እኛ ስናስተካከል ሲበላሽ መልጠን ማስተካከል፣ የእኛ ስራ እንዳለ ጠላት ያበላሸው ማስተካከል እየሆነ እንዲያልቅ ማድረግ፣ ወይም ደግሞ ጠላት የማያበላሸው የህይወት ዘይቤ መፍጠር። ጠላት እንዳቀደበት ቤቱ ላይ የማይሆን ሰው ጌታ ኢየሱስ እንደዛ ነበር። ሊገሉ ሲፈልጉ በመካከላቸው ያልፍ ነበር። ባሰቡበት ሀሳብ ነው የገደሉት። ባሰቡ ሰዓት ነው ነፍሱን አሳልፎ ሰጠው። ነፍሴን በፈቃድ ያኖራለሁ ሲል ነበር። በሱ ጎዳና እንደሚጓዝ የእግዚአብሔር ልጅ እና ደቀ መዝሙር ጠላት ያሰበው ሁሉ ህይወታችን ላይ ሲሆን ማየት መጥላት አለ። በህይወታችን ላይ ታስቦ የሚሆኑ የእግዚአብሔር ሀሳብ ብቻ እንዲሆን የሀሳቡን ባለቤት የምንወድ ሰዎች፣ በሀሳቡ ባለቤት እግዚአብሔር አምላክ ፊት ህይወታችን በፍቅሩ የተቀጣጠለ፣ እግዚአብሔር ሲባል ነፍስ የማይቀርልን፣ ጌታ ሲባል ውስጣችን የሚናወጥ ሰዎች እስክንሆን ድረስ የተወደድንበትን ፍቅር ተረድተን የፍቅር ምላሽ ለመስጠት ነፍሳችንን ማስለመድ አለብን። ይሄ ከእግዚአብሔር ዘንድ የተሰጠን አስደናቂ ዕድል። ከራሳችን ሳንጀምር መወለዳችንን በማየት ብቻ ለዛ ፍቅር ምላሽ በመስጠት ሌላ ዓለም፣ ሌላ ከፍታ መርገጥ እንችላለን። ዋንስ እግዚአብሔር ልጅ ከሆነ በኋላ ያለውን ጊዜ ወዳጆች እንደ እግዚአብሔር ልጅ ተገልጠን መኖር አለብን። እኛ የሃይማኖት ለውጥ ከማድረግ በላይ የሆነን በእግዚአብሔር ፍቅር የተወደድን ፍቅሩ የወለደን እግዚአብሔር ልጆች ስለሆን የምንኖረው በፍቅር ዓለም ነው። የምንተነፍሰው የፍቅር አየር ነው። ለዛ ፍቅር ምላሽ በመስጠት የፍቅር ሰዎች ነው የምንሆነው። ያ ምላሽ ግን ምላሽ ብቻ መሆኑ ቀርቶ በሕይወታችን ላይ ሌሎች ምላሾችን የሚያስተካክል አስደናቂ መንፈሳዊ በረከት ነው። በዚህ ምሽት ይህን ቃል ደግሜ ልበልና
ወደ ጸሎት እንገባለን። ተወዳችኋል። እግዚአብሔር አምላክ አስቀድሞ ወዷችኋል። አስቀድሞ ወዶናል። አስቀድሞ ወዶን የዛን ፍቅር ሪፍሌክሽን ምላሽ ነጸብራቅ እየጠበቀን የቀደመው ፍቅር ትታዝ የሚጠብቀው ግን በዛ ውስጥ እሱ የሚጠቀመው ነገር ስላለ ጌትነቱ ትንሽ ከፍ ስለሚያደርግ አይደለም። የሚጠብቀው ዙፋኑ ስለሚያጸናለት አይደለም። የሚጠብቀው በምድር ላይ የሆኑ ሰዎች ከሱ ቁጥር ውጭ እንዳይወጡ ስለሚሰጋ አይደለም። የሚጠብቀው በዛ ውስጥ የሚወዳቸው ልጆቹ የፍቅር ምላሽ ሲሰጡ በቤታቸው ላይ የሚከፈተው መንፈሳዊ ዓለም በምድር ላይ ያላቸውን ሕይወት በተሻለ መንገድ ስለሚመራላቸው እግዚአብሔር የሆነ የመከዳት ስሜት ሰምቶት የሚፈራ አይነት አይደለም። ማንም ባልነበረበት እሱ አምላክ ነበር። ምንም ከኛ ጋር ያገናኝ እሱ አምላክነት ስወጣው እንደዛ ነበር። በዛ ሁሉ ውስጥ የሚመኘው ምኞት የሚፈልገው ፍላጎት በፍቅሩ የገዛቸው ልጆቹ ሊኖሩ የተገባበት የክርስትና ከፍታ፣ የጽድቅ፣ የቅድስና፣ የኃይል፣ የስልጣን ሕይወት ሙሉ በሙሉ ገልጠውት እንዲያልፉ የሚፈልግ እግዚአብሔር ሰ ስለዚህ ቀደሙ ፍቅራችን ይታደስ። የተወደድንበትን ፍቅር እያሰብን ለዛ ፍቅር የሚመጥን ምላሽ እንስጥ። ለነፍሳችን እንንገራት። እግዚአብሔር ለሚወዳቸው የሚያደርገው ነገር እንዳለ ሁሉ እግዚአብሔር ለሚወዱት የሚያደርገው ነገር አለ። ለሚወዳቸው የሚያደርገው ለሁሉ ሰው ነው ስለሚወዱ ለዛ ፍቅር ምላሽ ለሰጡት ደግሞ የሚያደርገው ነገር አለ። የሚያደርገውን ነገር የሚያደርግበት የጽድቅ ውሳኔው ስለሆነ እግዚአብሔርን ወደ ራሳችሁን አስነው። ነፍሳችሁ በዛ አቅጣጫ እንድትታደስ ፍቀዱለት። አስቀድሞ እንዴት እንደወደዳችሁ እየተመለከታችሁ እያሰላሰላችሁ እያሰባችሁ ከዛ የሚመነጭ ምላሽ ለመስጠት ነፍሳችሁን አስለምዱ። የምታስለምዱት ምላሽ መስጠት ብቻ መሆኑ ይቀርና በእግዚአብሔር ፊት ድል መንሳትን ራሳችሁን ታስለምዳላችሁ። በጽድቅ መራመድን፣ በቅድስና መራመድን፣ በፍቅር መራመድን፣ እግዚአብሔርን መስሎ ዘመንን በጨረሰ ተጽዕኖ ማድረግን፣ የጽድቅ ቅድስና ተጽዕኖ ማድረግን ራሳችሁን ታስለምዳላችሁ። ያ የእግዚአብሔር ሀሳብ በሕይወታችን መሙላት እንዲከናወን በር ይከፍታል። ስለዚህ በእግዚአብሔር ፊት ሁለት ነጥብ ያዙልኝና እንጨርስ። ለሚወዳቸው የሚያደርገዋለን። ያንን ፍቅር ተረድተው የፍቅር ምላሽ ለሰጡ ለሚወዱት ደግሞ ያስቀምጣል። ሁለቱም ተሟልተው በሕይወታችን ላይ የሕይወታችን አካል ሲሆን ክርስትናን በተቀመጠለት የድል ጎዳና እንመራለን። አንገፋም አንልም፣ ብንገፋም አንወድቅም ግን ማለት እንችላለን። ጳውሎስ እንዳለ አንወድቅም አንልም፣ ብንርሙታ አንሰበርም ጳውሎስ እንዳለ። ምክንያቱ ሲባል የሸክላ መዝገብ የከበረው መዝገብ በሸክላ ዕቃ ውስጥ ስላለ። ስለዚህ ያንን ጎዳና የሚያስጀምር የፍቅር ምላሽ የሚያሰጠው እንዴት እንደተወደድ አስበን እሱ አስቀድሞ ወዶናልና እኛ ደግሞ እንወዳለን የሚል መስመር ላይ ስንገባ ነው ያ ቤታችን ላይ የሚከፍተው ዓለም አለ። ያ ዓለም ቤታችን ላይ መሙላት ሲከፈል ክርስትና የሚወደድ ከእግዚአብሔር ጋር የሚደረግ ጉዞ ይሆናል። ጸልይ። Thank you, Lord.